የኢትዮጵያ ዋንጫም የጥሎ ማለፍ ውድድር ሁለተኛውንና የመጨረሻውን የፍጻሜ ተፋላሚ ለመለየት ዛሬ ታላቅና ወሳኝ ጨዋታ ይደረጋል። የወቅቱ የሊጉ መሪ ሲዳማ ቡና ወይስ የአምናው ሻምፒዮን ኢትዮጵያ መድን ወደ ፍጻሜ የሚያልፈው ማን ነው የሚለው ጉዳይ ይጠበቃል። ውድ አድማጮቻችን እናንተስ ቅድመ ግምታችሁን ለማን ትሰጣላችሁ? ይህ በብዙዎች ዘንድ በጉጉት የሚጠበቀው ጨዋታ ዛሬ ከቀኑ 9 ሰዓት በአዲስ አበባ ስቴዲየም የሚጀምር ይሆናል። ወደ ዛሬው ጨዋታ ዝርዝር መረጃ ከመሻገራችን በፊት ትናንት የተደረገውን የመጀመሪያ ግማሽ ፍጻሜ ጨዋታ እንመልከት። ትናንት በአዲስ አበባ ስቴዲየም የተካሄደው የታሪካዊው የትግራይ ክለቦች ደርቢ በወልዋሎ አዲግራት ዩኒቨርሲቲ አሸናፊነት ተጠናቋል። ወልዋሎና መቀለ ሰባ እንደርታ ያደረጉት የ90 ደቂቃ መደበኛ ፍልሚያ ያለምንም ግብ አቻ መጠናቀቁን ተከትሎ አሸናፊውን ለመለየት በተሰጠው የፍጹም ቅጣት ምት ቢጫ ለባሾቹ ወልዋሎች 7-6 በሆነ ውጤት ማሸነፍ ችለዋል። ይህም ወልዋሎ አዲግራት ዩኒቨርሲቲ በታሪኩ ለመጀመሪያ ጊዜ ለኢትዮጵያ ጥሎ ማለፍ ዋንጫ ፍጻሜ እንዲደርስ አስችሎታል። ታዲያ ዛሬ ደግሞ የዛሬውን አሸናፊ በመጠባበቅ ላይ ከሚገኘው ወልዋሎ ጋር ለዋንጫ የሚፋለመው ሁለተኛው ቡድን ይለያል። ፍልሚያው በሲዳማ ቡናና በኢትዮጵያ መድን መካከል ነው። ኢትዮጵያ መድን ከዚህ ቀደም የኢትዮጵያ ጥሎ ማለፍ ዋንጫን በማንሳት ታሪክ ያለው ክለብ ሲሆን ሲዳማ ቡና በአንጻሩ የአምናው የውድድሩ የዋንጫ ተፋላሚ ነበር። ሲዳማ እስካሁን በታሪኩ የጥሎ ማለፉን ዋንጫ አንስቶ አያውቅም። በመሆኑም ሁለቱም ክለቦች የዛሬውን ጨዋታ በማሸነፍ ለፍጻሜ ለመድረስ የሞት ሽረት ፍልሚያ ያደርጋሉ ተብሎ ይጠበቃል። በተለይም የወቅቱ የፕሪሚየር ሊጉ መሪ ሲዳማ ቡና ዛሬ ማሸነፉ ልዩ ታሪክ ይፈጥርለታል። ሲዳማ የሊጉን ዋንጫ የጥሎ ማለፉን ዋንጫ በአንድ ላይ ማሸነፍ ከቻለም በቀጥታ የአሸናፊዎች አሸናፊ ዋንጫ ባለቤት ይሆናል። ይህ ማለት ደግሞ ክለቡ በታሪኩም ለመጀመሪያ ጊዜ 3 ድርብርብ ዋንጫዎች አሸናፊ በመሆን አዲስ የታሪክ ገጽ ይጽፋል ማለት ነው። በአንጻሩም ያምናው የፕሪሚየር ሊጉ ሻምፒዮን ኢትዮጵያ መድንም ይህንን ዋንጫ በድጋሚ ካሸነፈ ዘንድሮ የሊጉ አሸናፊ ጋር ለአሸናፊዎቹ ዋንጫ ስለሚጫወት ዓመቱን በሁለት ትልልቅ ዋንጫዎች የማጠናቀቅ ወርቃማ ዕድል ያገኛል። ይህ ስሌት ደግሞ ለክለቡና ለአሰልጣኙ ሌላ ትልቅ ተነሳሽነት ነው። ጠንካራ ፉክክር የሚደረግበት የሲዳማ ቡናና የኢትዮጵያ መድን ጨዋታ ዛሬ ከቀኑ 9 ሰዓት ላይ በአዲስ አበባ ስቴዲየም ይካሄዳል። ዘገባው የመላኩ ወልደ ሰንበት ነው።